ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከሚኔሶታ ግዛት የህዝብ ገንዘብ ለአልሸባብ ይተላለፋል በሚል የአሜሪካ መንግስት ምርመራ ጀመረ። የአሜሪካ መንግስት የሚኔሶታን ግዛት የህዝብ ገንዘብ ለሶማሌው ታጣቂ ቡድን ለአልሸባብ ይሸጋገራል በሚል በቀረበው ክስ ላይ ምርመራ መጀመሩን አስታወቀ። የአሜሪካ ግምጃ ቤት እንዳስታወቀው ከአሜሪካው ግዛት የሚላከው የህዝብ ገንዘብ ወደ ታጣቂ ቡድን መሻገሩን በተመለከተ ምርመራ ከፍቷል። ግምጃ ቤቱ በኤክስ ገጹ ላይ ባወጣው ጽሑፍ እንዳመለከተው ምርመራው የተጀመረው ፕሬዝዳንት ዶናልድ ትራምፕ በሰጡት ትዕዛዝ ነው። የቀድሞው ፕሬዝዳንት ጆ ባይደን እና አገረ ገዢው ቲም ዋልዘን የአሰራር ክፍተትን በመፍጠር ከሷል። ግምጃ ቤት ብሎ የሚታወቀው የአሜሪካ የገንዘብ ሚኒስቴር ምርመራውን ሲያጠናቅቅ ግኝቶችን ይፋ እንደሚያደርግም አስታውቋል። ትራምፕ ከ2 ቀናት በፊት የአሜሪካ ወግ አጥባቂው ሚዲያ ጀስት ዘ ኒውስ ያወጣውን ዘገባ በማህበራዊ ሚዲያ ገጻቸው አጋርተዋል። ዘገባው ሊበራል ፕሮግራሞችን ለማስተግበር በሚኔሶታ በሶማሌ ስደተኞች የተፈጸመ ትልቅ ምዝበራ በዲሞክራቲክ ፓርቲ ከሽፏል ይላል። የተመዘበረው ገንዘብ ወደ ኬንያ እና ሶማሌ እንደተላከና ይህም ከአልቃይዳ ጋር ትስስር ወዳለው አልሸባብ እንደደረሰ ዘገባው ይጠቁማል። ዘገባው ስማቸው ያልተጠቀሰ ባለስልጣናት ለኮንግረስ ቃላቸውን መስጠታቸውንም ጠቅሷል። የትራምፕ አስተዳደር ኤርትራ፣ ሶማሌ እና ሱዳን ጨምሮ የ19 ሀገር ዜጎች የመኖሪያና የስራ ፍቃድ ሊመረምር እንደሆነ ከቀናት በፊት ማስታወቁ ይታወሳል። የሀገሪቱ የዜግነትና ኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎ እንዳሉት ፕሬዝዳንት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞችን በሙሉ የመኖሪያና የስራ ፍቃዳቸው በጥብቅ እንደገና እንደሚመረምር መመሪያ ሰጥቷል። ኤርትራ፣ ሶማሌ፣ ሱዳን፣ ሊቢያ፣ ዲሞክራቲክ ኮንጎ፣ አፍጋኒስታን፣ የመን፣ ኩባ፣ ሄይቲ፣ ኢራን እና ቬኔዙዌላ በዝርዝሩ ተካተዋል። ይህ ትዕዛዝ የተላለፈው አንድ አፍጋኒስታዊ ባለፈው ሳምንት በዋሽንግተን ዲሲ 2 የብሔራዊ ዘብ አባላት ላይ ተኩሶ ከባድ ጉዳት ካደረሰባቸው በኋላ ነው። ዘገባው ገንዘብ ወደ አልሸባብ መተላለፍን በተመለከተ ላነሳው ክስ ገለልተኛ ወገን ማስረጃ አላቀረበም። የአሜሪካ መንግስት የክሱን ትክክለኛነት አላረጋገጠም። የሶማሌ መንግስት እስካሁን ድረስ ለትራምፕ ንግግር በይፋ ምላሽ አልሰጠም። አልሸባብ ባለፈው ሳምንት ባወጣው መግለጫ የአሜሪካን ክስ አስተባብሎ የቡድኑን አስተያየት በተመለከተ ቢቢሲ በገለልተኛ ወገን አላጣራም። በአሜሪካ ያሉ ሲቪል ማህበራት የትራምፕ አስተያየት ሶማሌ የአሜሪካ ማህበረሰቦች ላይ ጉዳት እንደሚያደርስ ገልጸዋል። ባለንበት 2025 ካውንስል ኦን አሜሪካን ኢስላሚክ ሪሌሽንስ የተባለው የመብት ተሟጋች በማህበረሰቡ አባላት ላይ መገለል መድረሱንም አስታውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።